ነገ 8 ሰዓት ተኩል ላይ ማንቸስተር ዩናይትድ ከሜዳ ውጪ ወደ ሃል ሲቲ ተጉዞ ከሃል ሲቲ ጋር የሚያደርጉት ጨዋታ 8 ተኩል ላይ የሚደረግ ጨዋታ ነው። ሃል ሲቲ ወደ ፕሪሚየር ሊጉ የመጣው በቻንስ ነው ግርሜ እንደሚታወቀው። ምክንያቱም ሳውዛምፕተን ሰላይ መድቦ ሚድልስ ብራዎችን ሲሰልል መያዙን ተከትሎ ሳውዛምፕተን ተባረረ ከውድድሩ። ሃል ሲቲ ውድድሩ ውስጥ እንዲገባ ተደረገ። በደረጃው ሰንጠረዥ ላይ ከሳውዛምፕተን ቀጥሎ ያለው እሱ ስለነበረ ማለት ነው። ከዛ ወደ ጥሮ ማለፍ ገባ። ጥሮ ማለፍ ውስጥ ገብቶ ሃል ሲቲ ተጋጣሚዎቹን በማሸነፍ ሶስተኛው ቡድን ሆኖ እንግሊዝ ፕሪሚየር ሊግን ተቀላቀለና ለየት ያለ ነገር ያለው የሆነ አስበው እስከ ዓመቱ መጨረሻ ድረስ ጭምር አላሰቡትም። ውድድሩ አልቆም አላሰቡትም። በፕሪሚየር ሊጉ እንገባለን ብለው ሃል ሲቲዎች አንዳንዴ እኮ በህይወት ድሮች ሲመጡ እንደዚህ ነው ግርሜ። ሃል ሲቲ ረስተውታል። በቃ ቀጣይ ዓመት ስለ ሻምፒዮንሺፕ እያሰቡ ስለ ሻምፒዮንስ ሊግ ሺፑ ለመወዳደር የውድድር ዓመታቸውን አገባደዋል። ፕሌይኦፍ የሚያሳትፋቸው ቦታ ላይ አይደሉም። ሁሉም ነገር አብቅቷል። ግን ያሰላይ ሳውዛምፕተንን ጉድ ሰራው። የሚድልስ ብሮችን ታክቲክ ለመሰለል ብሎ ዛፍ ለዛፍ ሲንጠለጠል ዛፍ ላይ ነው ዛፍ ተሸፍኖ ነው ሲቀርጻቸው የነበረው። የድምጽ ቅጆችን የሚቀዱ የድምጽ መቅጃዎችን ወደ ውስጥ በማስገባት አስርጎ በማስገባት ጭምር ታክቲካቸውና መሰል ነገራቸውን በከፍተኛ ሁኔታ ሲከታተል ነበር የቆየውና በዛ ምክንያት ሃል ሲቲዎች የመጡት። ሳውዛምፕተን ያንን በማድረጉ ተቀጣ። ሃል ሲቲ ገባ። ሃል ሲቲ ደግሞ አሸነፈና መጣ እና በእርግጥ ለእንግሊዝ ፕሪሚየር ሊግ አዲስ አይደሉም። ሃል ሲቲዎች በተደጋጋሚ እየመጡ የሚሳተፍ አይነት ቡድን ነው እንመለከተዋለን። ማንቸስተር ዩናይትድ ባሌባ ቶታሊ በዚህ ጨዋታ ላይ አይደርስም የታወቀ ነው። ምክንያቱም ቢመጣ እንኳን ዝውውር ቢያልቅ እንኳን ዛሬ ምናምን ቢያልቅ እንኳን በኋላ ላይ እናየዋለን አይደርስም። ምክንያቱም ጉዳት አለበት። ትንሽ አንድ ሳምንት ይፈልጋል ተጫዋቹ። ቀዮቹ ሰይጣኖች እንግዲህ የውድድር ዓመቱን በአዲስ አማካኞች ግን ይጀምራሉ። ዩሪ ቲለማንስ ከማይኖና ከብሩኖ ፈርናንዴዝ ጋር የመጣመር ድል እንዳለው ጠቅሳል። ቤንጃሚን ሼሽኮ እና ማቲያስ ሊሊትም ለዚህ ጨዋታ ኮምፒቲ ያደርጉ ነው። ቢያንስ ተቀያሪ ወንበር ላይ ይቀመጣሉ ተብሎ ይጠበቃል። ቤንያሚን ሼሽኮና ማቲያስ ሊሊት ለቡድኑ ጥልቀት ከመስጠት አንፃር ትልቅ ቫልዩ ያለው ጉዳይ ነው ተብሎ ይጠበቃል። ማንቸስተር ዩናይትድ ከሜዳ ውጪ መጫወቱ ነው ይህን ጨዋታ በተወሰነ መንገድ ምናልባት እንደው ምትረው እንጂ ለቀዮቹ ሰይጣኖች ብዙ የሚፈትን ጨዋታ አይደለም ተብሎ ይገመታል። ሃል ሲቲም ያን ያህል በዝውውር መስኮቱ አሁን ኮመንተሪ ሲዝን ስንመለከት በጣም ወሳኝ ተጫዋቾችን ነው ያስፈረሙ። ጋናዊ ተጫዋች ኬሪንኪ በጣም ድንቅ ጊዜ ነው ያሳለፈው በዓለም ዋንጫው። ታያዋወኒ ነው። ሌሎቹም ከብሬንፎርድ ያመጣው አማካይም በተመሳሳይ የምናነሳቸው ናቸው። ሃል ሲቲ በዛ ደረጃ ጥራት ያለው ፊልማዎችን አላከናወነም፣ ግን በተወሰነ መንገድ ያመጣቸው ዝውውሮች አሉና ይሄ ወጣ ወረዳ አይነት ነገር የመሆን እድሉ የሃል ሲቲ ጉዳይ ሰፊ ነው የሚሉ መረጃዎች ይነገራሉ። ከዝውውር አንፃር ከመጣበት መንገድ አንፃርና ከመሳሰሉ ነገሮች አንፃርና ቀዮቹ ሰይጣኖች ነገ 8 ሰዓት ተኩል ላይ የመክፈቻ ጨዋታቸውን የሚያከናውን ይሆናል። የሜዳ ውጭ ነው የሚያደርጉት፣ በኦልድ ትራፎርድ አይደለም። ቀጣይ ሳምንት ነው በኦልድ ትራፎርድ ከደጋፊዎቻቸው ጋር የመጀመሪያ ጨዋታቸውን የሚያደርጉት። ይሄኛው ግን ከሜዳቸው ውጪ የሚደረግ ጨዋታ ነገ ቀን 8 ሰዓት ተኩል ላይ ማንቸስተር ዩናይትድ ከሃል ሲቲ የሚያደርጉት ጨዋታ የሚጠበቅ ይሆናል። ጥሩ ቅድመ ዝግጅት ያሳለፈ ክለብ ነው ማንቸስተር ዩናይትድ። ስቲል አሁንም የሚጎሉት ነገሮች አሉ። ሁለት ተጨማሪ ሳይኒንጎች ለማድረግ ማንቸስተር ዩናይትድ እየሰራ ነው። ምናልባት ለቀጣይ ሳምንት ጨዋታዎች እነ ባሌማን ጨምሮ ሌሎች ተጫዋቾችም የመድረስ ዕድል ሊኖራቸው የሚቻለው ዕድል ሰፊ ነው ተብሎ ይጠበቃል። ማንቸስተር ዩናይትድ ከሃል ሲቲ ነገ 8 ተኩል። ሌላው ነገ አመሻሹ ላይ የሚከናወነው የለንደን ደርቢ ብሬንፎርድ ከቶተናም የሚያደርጉት ጨዋታ ነው። እኔን ጨምሮ አይ ቲንክ ብዙዎቹ የእንግሊዝ እግር ኳስ ተከታታዮች ቶተናምን ለማየት የጓጉ ይመስለኛል። ቶተናም በዚህ የውድድር ዓመት ያልተጠበቀ ሰርፕራይዝ ፓኬጅ የሚያሳየን ቡድን ይሆናል ብዬ አስባለሁ። ይሄ ቡድን ምክንያቱም ከዝውውሮቹና መሰል ነገሮች አንፃር አሁን ጭራሽ ሳቪኒዮን ጨምሮታል። ለነገው ጨዋታ አይደርስም፣ ግን ሳቪኒዮ 85 ሚሊዮን ፓውንድ ከፍለው ወደ 100 ሚሊዮን ዩሮ የሚጠጋ ገንዘብ ከፍለው ተጫዋቹን የግላቸው አድርገዋል። ስለዚህ የብሬንፎርድ እና የቶተናም ጨዋታ ይጠበቃል። እሁድ ሁለት አሪፍ ጨዋታዎች አሉ። እሁድ ማንቸስተር ሲቲ ከበርማውዝ ጋር የሚያደርጉት ጨዋታ ማንቸስተር ሲቲ የቁስሉ ሳይደርቅ የሚያደርጉት ጨዋታ ነው። ግርሜ ከዚህ ቡድን ጋር ለአርሰናል ዋንጫውን በመስጠት ወይም ዋንጫውን ከሲቲ በመንጠቅ ለአርሰናል በማስረከብ በርማውዝ ትልቅ ሚና ተጫውተዋል። ከበርማውዝ ጋር በነበራቸው ጨዋታ ላይ ጨዋታው ነጥብ በማስጣላቸው ምክንያት ከሲቲ ጋርዲዮላ
እስከ ማልቀስ ድረስ የደረሰበት እነ ሮድሪ ሲያለቅሱ የተመለከትነው በዶኩመንታሪ ፊልም ላይ የበርማውዝ ውጤት ነው። ከበርማውዝ ጨዋታ በኋላ ነው ያን ነገር የተመለከትነው። ቢኮዝ ከዛ በኋላ ምንም ተስፋ አልነበረም። 100 ተዘግቷል እድሉ በርማውዝ ሲቲን ነጥብ ማስጣሉን ተከትሎ እና ያቁ ስላለባቸው ሲቲዎች በተለይ ብዙዎቹ ለቀዋል። ሮድሪና ጋርዲዮላ እንኳን ለቀዋል ሲያለቅሱ የነበሩት። ግን በቡድን ውስጥ የነበሩት አብዛኞቹ ተጫዋቾች አሉ እነ ሃላንድ እነ ዶኩ እነ ማርጌሂ እነ አንቷን ሲሜኒዮ እነ ኩሳኖቭ እነ ኦራይሊ ጨምሮ አብዛኞቹ አሉና የበቀል ስሜት ያለበት ጨዋታ ነው። ጨዋታ ቅዳሜ 10 ሰዓት ላይ እሁድ 10 ሰዓት ላይ የሚደረግ ጨዋታ ነው። የእሁድ ጨዋታ ማንቸስተር ሲቲ ከበርማውዝ እሁድ 10 ሰዓት ላይ የሚደረግ ጨዋታ፣ በዛ ስሜት ውስጥ ነው የሚደረግ ጨዋታ። ሲቲ እስካሁን ተጫዋች አላስፈረመም። በኮሚኒቲ ሺልዱ በአርሰናል የተሸነፈበት ውጤት ያደረገው የጨዋታ መንገድ በከፍተኛ ሁኔታ በርካቶች እያስተቸው ቢገኝም ተጫዋች አላስፈረመም። እንዲሁም አንዳንድ የመረጃ ምንጮች ሲቲ ቀጣይ ዓመት ዋንጫ አይነት እቅድ የለውም፣ ከሆነለት ችግር የለውም ከመጣለት፣ ግን እቅዱ በሚቀጥሉት 2-3 ዓመታት ቡድኑን መስራት ላይ ነው፣ እዛ ላይ ነው ትኩረታቸውን አድርገው የሚሰሩት የሚል ሀሳቦች ሲነሱ ነበር። በርማውዝ አንዶኒ ኢራዮላ ለቋል፣ ማርኮ ሮዝ መጥቷል። እንግዲህ አዲስ አሰልጣኝ ቀይረው ሁለቱም አዲስ አሰልጣኝ ቀይረው የመጡ ቡድኖች ናቸው ጨዋታቸውን የሚያደርጉት። ሁለቱም በአዲስ አሰልጣኝ ናቸው። ማርኮ ሮዝ በጀርመን እግር ኳስ በጣም የሚታወቁ አሰልጣኝ ናቸው። ማንቸስተር ሲቲ ኢንዞ ማሬስካ ሁለቱም በአዲስ አሰልጣኞች በተወሰነ መንገድ አዳዲስ ተጫዋቾችን ጨምረው የመጡበት ሂደትና ይሄም እንግዲህ ጨዋታውን ለማየት አጓጊ የሚያደርገው ዋነኛው ምክንያት ያምናው የበቀል ስሜት፣ ደጋፊዎችም ያንን ነገር እያስታወሱ ነው በከፍተኛ ሁኔታ እየተዘጋጁ ያሉት ለእሁዱ ጨዋታ የሲቲ ደጋፊዎችን በስቴዲየም ውስጥ በሚኖራቸው እንቅስቃሴ። ኒውካስል ከሊቨርፑል ሌላኛው ምርጥ ፍልሚያ ተብሎ ይጠበቃል። እንደውም የዚህ ሳምንት አሪፉ ጨዋታ ይመስለኛል አይደል? ቁጥር 1 ላይ ከክለቦቹ ስታተስ አንጻር ማለት ነው። ኒውካስል ከሊቨርፑል 12 ሰዓት ተኩል እሁድ የሚደረግ ጨዋታ ነው። ግን ሁለቱም ከረንትሪ ያሉበት ሁኔታ ደስ አይልም። ኒውካስል ቁልፍ ተጫዋቾችን ለቋል። ሳንድሮ ቱራኒ፣ ብሩኖ ጊማሬዥ፣ አንቶኒ ጎርደን በዚህ የክረምት የዝውውር መስኮት የለቀቁ ወሳኝ ተጫዋቾች ናቸው። ሊቨርፑል መሐመድ ሳላህ ለቋል። እስካሁን ድረስ ሊቨርፑል ዝውውሩ አጓጊ፣ ለደጋፊዎች አስጨናቂ ሆኗል። የጨመራቸው ተጫዋቾች ያን ያለ ቡድኑ ጥራት የሚጨምሩ ናቸው። እነ አራሆ እኔ ጥያቄና አነሳለሁ። ቪክቶር ሙኖዝ ሌላኛው የመጣው ተጫዋች ነው። የመስመር አጥቂ ነው። ገና ታዳጊ ወጣት ተጫዋች ነው። እሱም የሚቀጥሉት ዓመታት ልዩነት ሊፈጥር ይችላል። አሁን ላይ ግን ጥያቄ የሚያስነሳ ይመስላል ሊቨርፑል። ሁለቱም በዝውውሩ መስኮቱ ላይ ያላቸው ተሳትፎ አነስ ያለ ደከም ያለ ጠንካራ ዝውውሮችን እያደረጉ ያልሆኑ ክለቦች ሆኖ እንመለከታቸዋል። ሊባስ ብሎ ሊቨርፑል እኮ ከርቲስ ጆንስን ሽጧል። በማን ተማምኖ እንደሆነ አልገባኝም። አማካኙን ተጫዋች ሳይጨምር ከርቲስ ጆንስን ሽጧል። ራሱ አማካኙ እኮ ችግር አለበት፣ እንኳን ጆንስን ሽጠህበት ማለት ነው። እና የሁለቱም ክለቦች የዝውውር ፕላን የቅድ ችግር ያለባቸው ክለቦች ነው እንመለከታቸዋለን። አምና አሌክዛንደር አይዛክን ኒውካስል የለቀቀበት መንገድ፣ ሊቨርፑል ያስፈረመበት መንገድ የፕላን ችግር ነው የሁለቱም። እስከ መጨረሻው ደቂቃ ጠብቆ ነው ዝውውሩ የተፈጸመው። ሊቨርፑል ኢኪቲኬንም አይዛክንም አንድ ቦታ የሚጫወቱ ተጫዋቾችን ማስፈረሙ ዲየጎ ጆታ ለፈተውት ተሰምቶ ሉዊስ ዲያዝ በሌለበት ሰው ሳይተኩ እንደዛ ማድረጋቸው የፕላኒንግ ችግር ነው። ኒውካስልም በተመሳሳይ መንገድ አሁን ብሩኖ ጊማሬዥን፣ ሳንድሮ ቶናሊን አጥተው ግን ፕላን እያደረጉና እየሰሩበት ያለበት መንገድ ተመጣጣኝ አይደለም። ኒኮ ጎንዛሌዝን ከሲቲ ለማምጣት እየሰሩ ነው፣ ግን እስካሁን አልጨረሱም። ዝውውሩን ባምባ ብቻ ነው እስካሁን የመጣው እና ለኒውካስልም ለሊቨርፑልም ሁለቱም ኮምፎርታብል ሳይሆኑ ወይም ነገሮች ሳይስተካከሉላቸው የሚጀምሩት የውድድር ዓመት ነው። እንዴት ይጠናቀቃል አብረን እናያለን። በአዲስ አሰልጣኞች ሊቨርፑልን በአዲስ አሰልጣኝ፣ ኒውካስልን በአዲስ አሰልጣኝ ነው የሚጫወቱት። ቅድም ልክ እንደ ሲቲና እንደ ቦርማውዝ ሁሉ የአዲስ አሰልጣኞች ፍልሚያ ነው ይሄኛው። ኒውካስልም ሄሴሌን ሹማል፣ ሊቨርፑልም በአንዶኒ ራዮላ እየተመራ የሚያደርገው ጨዋታ ነው። ስለዚህ ሁለቱም በአዲስ አሰልጣኞች የሚደረግ ጨዋታ ነው። ይሄም ሌላ አሪፍ ጨዋታ ነው። የመጀመሪያው ሳምንት የመጨረሻ ጨዋታ ሰኞ ምሽት በምዕራብ ለንደን ደርቢ ፉልሃም ከቸልሲ የሚያደርጉት ጨዋታ ነው። ፉልሃም ከቸልሲ የሚያደርጉት ጨዋታ በተመሳሳይ ሁለቱም አሰልጣኝ የቀየሩ ክለቦች የሚያደርጉት ጨዋታ ነው። ግን የሚገርም ነው። ሁሉም ጨዋታዎች ሶስቱም ጨዋታዎች እሁድና ሰኞ የሚደረጉት ጨዋታዎች አሰልጣኞቻቸውን የቀየሩ ክለቦች የሚያደርጓቸው ናቸውና አንዳንዴ አሰልጣኝ መቀየር ስኬታማ ያደርጋል፣ አንዳንዴ ደግሞ አጀማመር ላይ ጣጣ ይፈጥርባል። ችግር አነሳስ ላይ ችግር ሲፈጥር እናያለን። አዳዲስ አሰልጣኞች መምጣት ሊጉን ለመልመድ ተጫዋቾቻቸውን ለማወቅ
ቅያሬዎቻቸውን ለማወቅ በሚያደርጉት እንቅስቃሴ ላይ ከፍተኛ የሆነ ክፍተት ይፈጥራል ተብሎ ይጠበቃልና ስለዚህ እነዚህ ጨዋታዎች ይጠበቃሉ። ከዛሬው ጨዋታ በተጨማሪ ዛሬ ምሽት 4 ሰዓት ነው አርሰናል ከኮቬንተሪ፣ ነገ ቀን ላይ 8 ተኩል በመሳሳት ጨዋታ ማንቸስተር ዩናይትድ ከሃል ሲቲ፣ አመሻሹ ላይ ብሬንፎርድ ከቶተንሃም፣ እሁድ ማንቸስተር ሲቲ ከበርማውዝ 10 ሰዓት ላይ፣ ኒውካስል ከሊቨርፑል 12 ተኩል ላይ፣ እሁድ ሰኞ ፍላም ከቸልሲ 4 ሰዓት ላይ። የኢዝሪ ኮንሳ ጉዳይ አለ፣ የተናገረው ነገር አለ፣ የሳቪኒዮ ጉዳይ አለ፣ የአርዋን ቢሳካ ጉዳይ አለ፣ ሌሎችም አሉ እና በርከት ያሉ በጣም ባሌባም ጉዳይ አለ። የሚጠበቁ ነገሮች የእነዚህኞቹ ኦልሞስት አስቀደምኩ ስላለቀ ነው። የማንቸስተር ዩናይትድ ደጋፊዎች ስጋት ገብቷቸዋል። እንደ ኤደርሰን ይሆን እንደ እያሉ እየሰጉ ነው ያሉት። ምንድን ነው ያለው እውነታ? እሱንም እንመጣበታለን። አትሌቲኮ ማድሪድ ፈቅጃለሁ ብሏል፣ ወደ አርሰናል መግባት ይችላል ብሏል ሁሊያን አልቫሬዝን። አንድ ይህን እናነሳለን። ሁለተኛ የካርሎስ ባሌባ ጉዳይ ከማንቸስተር ዩናይትድ ጋር ያለው ጉዳይ ሁኔታ አሁንም ዩናይትድ ተቃረበ ተብሎ እንደገና ጭራውን አልያዘው፣ ሙሉ በሙሉ መያዝ አልቻለም። ልክ ባለፉት ጊዜያቶች ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ፣ ኤሊየት አንደርሰን ላይ የተፈጠረበት አይነት ነገር እንዳይፈጠር ስጋቶች አሉ። እሱንም ጉዳይ እንዳስሰዋለን። በ30 ሚሊዮን ፓውንድ በእጃቸው ያስገቡት ብራዚላዊ ሳቪኒዮ ማንቸስተር ሲቲዎች በ85 ሚሊዮን ፓውንድ ሸጠውታል። 75 ሚሊዮን ፓውንድ ቀጥታ የሚከፈል 10 ሚሊዮን ፓውንድ በተጨማሪ በአጠቃላይ 85 ሚሊዮን ፓውንድ ለሳቪኒዮ ቶተናም ሆጭ አድርጎ ወጥቶ ቶተናም ዛሬ ሕክምና ምርመራውን ይጨርሳል። እሱንም እንመለከተዋለን። ሳቪኒዮ ቀጣዩ የዶሮዎቹን ቤት ተቀላቅሏል ስፐርስ። ሌላው ኢዝሪ ኮንሳ ሙሉ በሙሉ የአርሰናል ተጫዋች ሆኗል። 15 ቁጥር ማሊያ ይለብሳል። በይፋ ተጠናቋል። ኢዝሪ ኮንሳ በ50 ሚሊዮን ፓውንድ ከአስቶን ቪላ አርሰናልን የተቀላቀለ ዲፌንደር ሆኗል። እነዚህን ዝውውሮች እንመልከታቸው። ሶፊ አሁን የአልቫሬዝ ትልቁ መነጋገሪያ እየሆነ መጥቷል። ይሳካል ወይስ አይሳካም? የቪኒሲየስ ጁኒየር አይነት መረጃ ነው። ቪኒሲየስ ጁኒየር ታስታውስ ከሆነ የአርሰናል ቅርበት ያሉ መረጃዎች ማድሪድን እምቢ ብሏል የሚል ነበረ። ለማድሪድ ቀረቤታ ያላቸው ደግሞ ተጫዋቹ በማድሪድ ኮንትራቱን ያራዝማል የሚል ነበረ። በኋላ ላይ ኮንትራቱን ያራዘመበት ሂደት እንመለከታለን። ትልቁ ነገር እንዳልከው ዛሬ ትልቁ ዜና አትሌቲኮ ማድሪድ አርሰናል ያቀረበላቸውን ኦፈር ተቀብለዋል። የአርሰናልን ጥያቄ ጁሊያን አልቫሬዝን አርሰናል እንዲወስደው ፍቃደኛ ናቸው። ይሄ ነው ትልቁ ዜና። ምክንያቱም የአልቫሬዝ ፍላጎት ለየቅል ነው። አንዳንዶቹ በፍጹም ባርሴሎናና ባርሴሎና ብለዋል፣ ሌላ ክለብ ከመሄድ እዚሁ መቀመጥን ይመርጣል ይላሉ። ሌሎቹ ደግሞ ሌላ አማራጭ ስለሌለው አሁን ላይ ከደጋፊዎቹ ጋርም ጥሩ ስሜት ስለሌለው ወደ ሁለተኛው አማራጭ ይቀበላል፣ በውድም በግድም የአርሰናልና አማራጭ ተቀብሎ ይመጣል ይሄዳል የሚል ሐሳቦችን እያነሱ ይገኛሉ። ዛሬ በአብዛኛው የአትሌቲኮ ማድሪድ ደጋፊዎች በሚበዙባቸው ቦታዎች ላይ የተሰቀሉት ባነሮች፣ ወረቀቶች አልቫሬዝ አውት የሚሉ ናቸው። በበርካታ ጉዳዮች በበርካታ ቦታዎች ላይ የተለጠፉት ከዚህ በፊት ታስታውሱ ከሆነ አድማጮቻችን የኒኮ ዊሊያምስ ከአትሌቲክ ቢልባኦ ወደ ባርሴሎና ለማምራት እየተነጋገረ በነበረበት ሰዓት መኪናው ሳይቀር ተሰብሯል። በኋላ ላይ 360 ዲግሪ ሀሳቡን ቀይሮ ነው በአትሌቲክ ቢልባኦ መቆየትን የመረጠው። ስለዚህ ሁሊያን አልቫሬዝ ላይም እንደዛ አይነት ነገር ነው። ምናልባት እንግዲህ ይቅርታ ጠይቆ ደጋፊዎችን ባለፈው ደጋግመን ተናግረናል። ሁለት አማራጭ ነው ያለው ጁሊያን አልቫሬዝ። ይቅርታ ጠይቆ አትሌቲኮ ማድሪድ መቆየት ደጋፊዎች፣ ሁለተኛው አማራጭ ወደ አርሰናል መሄድ። በቃ ከዛ ውጭ ሌላ አማራጭ የለውም ብለን አስቀምጠናል ባለፈው። የባርሴሎና ጉዳይ አልቋል። እንግዲህ የባርሴሎና የሰጠው እስካለፈው አርብ ድረስ ነበር የመጨረሻ ባርሴሎናዎች የሰጡት። ከዚህ በኋላ ሌላ ተጫዋች እፈልጋለሁ እናንተን አልለምንም አልጠብቅም ብሎ ባርሴሎና ሌሎች ተጫዋቾች ላይ ትኩረቱን አድርጎ እየተንቀሳቀሰ ነው። ለዛም ነው ትናንት ቪክተር ዮኬሬሽን ኤጀንቱ ባርሴሎና ታይቷል ሲባል የነበረው ጉዳይ ማለት። በትክክል ግን አንዳንድ ነጥቦችን ስታገናኘው ሶፊ ይሄ ነገር ወደ እውነት እያመዘነ የመጣ ይመስላል። አንድ አስተያየት ሰጪ እንደውም አሁን ምን እያለ ነው? ፔድሮ ሞራታ ነው ዜናውን ያወጣው እና አትሌቲኮ ማድሪድም የሳላለም ወይም ፈቃደኛ አልሆነም የሚል አስተያየት ሰጪ በኮሜንት መስጫው ላይ ልኮልናል። ግን 3-4 የሚሆኑ ዓለም ላይ በብዛት ዘገቡ የሚባለው ጉዳይ አትሌቲኮ ማድሪድ ፈቃደኛ እንደሆነ ይጠቁማል። እሱ ጥርጥር የለውም። እሱ ፈቃደኝነቱን አድማጫችን ምንም ጥርጥር የለውም። ብዙ ቦታዎችም ጥራት ማለት ታማኝነት ያላቸው ምንጮችም ጭምር የገለጹት ነገር ስለሆነ ግን አሁን ትልቁ ጥያቄ መዳፉ ላይ የተቀመጠለት አልቫሬዝ አልፈልግም ካለ አልፈልግም ነው በቃ። ምንም ትደራደር ምን ብትል አሁን ተደራደሩ የሚባሉት
እና አትሌቲኮ ማድሪድና አርሰናል አሳምነዋል የተባሉበት ፖይንት ልንገራችሁ አድማጮቻችን። አርሰናሎች ከጁሊያን አልቫሬዝ ዝውውር ጋር በተያያዘ ለአትሌቲኮ ማድሪድ ያቀረቡለት ገንዘብ በጣም ብዙ ገንዘብ በአይነት ወይም እጅ በእጅ 90 ሚሊዮን ዩሮ፣ ቪክቶር ኮረሽ ደግሞ 80 ሚሊዮን ዩሮ ተገምቶላቸዋል። በድምሩ 170 ሚሊዮን ዩሮ ነው አርሰናል ለአልቫሬዝ ዝውውር ለአትሌቲኮ ማድሪድ ያቀረበው። በጣም ብዙ ገንዘብ። አትሌቲኮ ማድሪዶች ይህንን የማይቀበሉበት መንገድ ያለ አይመስለኝም። ባርሴሎና ቢመጣ ከዚህ በላይ ስለማይሰጣቸው የዚህን እንኳን አርሰናል 170 ከሰጣቸው እነሱ ማክሲመም ቢሄዱ 120 ነው 130 ነው ባርሴሎናዎች ማክሲመም ያው ነው ከሄዱ። ስለዚህ በዛ ሁኔታ ውስጥ ያለበት ሂደት እየተመለከትን እንገኛለን። ግን አልቫሬዝ እምቢ ብሏል ነው አሁን ፖይንቱ። አልቫሬዝ እምቢ ካለ 300 ብታቀር 500 ብታቀር እንኳን የሆነ ማፍረሻውን ብትከፍል እንኳን ጊል ይናገረው አይደል 500 ነው ጉል ማፍረሻው ከፈለጉ ባርሴሎናዎች ሁሉ ማፍረሻውን ከፍለው ይወሰዱ ይላል። ስለዚህ ያንን ብትከፍል እንኳን ምንም አታመጣም። በቃ አልቫሬዝ ካልፈለገ አልፈለገም ነው ተጫዋቹ አርሰናልን አልፈለገም እውነት ለመናገር እና እኔ አርሰናል እንደውም አልፈልግም ካለ ለምንድን ነው የሚታገለው? በቃ የማይፈልግ ተጫዋች እኮ እንዲመጣ ለመፍቀድም የለብም። ሌሎች ነገሮች ላይ ነው ትኩረት ማድረግ ያለብን። ተጫዋቹ 50-50 ቢሆን አይ የባርሴሎና ካልተሳካ ልክ ባለፈው ቪኒ እንዳለው የማድሪድ ካልተሳካ እመኑኝ ቃሌን ሰጥቻለሁ ለእናንተ ነው የምፈርመው እንዳለው ብሎ ቢሆን የባርሴሎና ካልተሳካ ወደ አርሰናል እመጣለሁ ብሎ ቃል ቢገባልህ ምንም ችግር የለውም ብታወራው ብትጠብቀው ማለት ነው። ግን እሱ ያለው አልፈልግም ነው በቃ ባርሴሎና በጣም ነው ይፈልገው ሌላ ከባል ነው የተናገረው። እና እኔ አርሰናል እዚህ ቦታ ላይ ጊዜውን ማጥፋቱም ተገቢ ነው ብዬ አላምንም። በተለይ በአዲሱ አሁን የአርሰናል በነ ሚኬል አርቴታ በአንድሪያ ቤርታ ሐሳቤ በተለይ አርቴታ ክለቡን የሚወድ ለባጁ የሚቆረቆር ተጫዋች ነው የምንፈልገው ብሎ ተደጋጋሚ ይናገራሉ። ሞር እንደው አርሰናል ደጋፊ ቢሆን እንመርጣለን የሚል ሐሳብ ያላቸውን ነገሮች ይሰጣሉ። እና አልፈልግም ከተባልክ ብዙም እዚህ ቦታ ላይ መቆየት ያለባቸው አይመስለኝም። እና የአልቫሬዝ ጉዳይ ወደ አርሰናል ብዙም የሚሆን አይመስልም። በጣም ያው በዝውውር የማይሆን ነገር የለም ግን የሚሆን አይመስልም ማለት ተጫዋቹ በቃ ፍላጎት የለውም ኢንተረስት የለውም። ስለዚህ አልቫሬዝ ያለው ነገር ይሄ ነው እውነታው። አርማዎቻችን ወደ ባሌባ እንግባ። የባሌባ ጉዳይ ማንቸስተር ዩናይትዶች የሰጉበት ነገር ይገባኛል። ብዙዎች በውስጥ መስመር የሚጠይቁና ይልኩልና ኤደርሰን እኮ የሕክምና ምርመራ አድርጎ ሂር ዊ ጎ ተብሎ ተመልሷል እና የሰውዬ ዘጌት ሲል ስጋት እየገባ ነው የሚል ሐሳቦችን እየሰጡ ያለበት ሂደት ነው ያለው። አሁን ባለው ሂደት የዚህ ተጫዋች ጉዳይ አሳሳቢ አይደለም። የባሌባ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመምጣቱ ጉዳይ ለኔ ከተመለከትኳቸው ምንጮች መረጃዎች አንፃር ባሌባ የማንቸስተር ዩናይትድ ዝውውር የሚቀር አይደለም። ማንቸስተር ዩናይትዶች ያልተጣደፉበት ምክንያት አለ። ተጫዋቹ ቢመጣም አውቶማቲካሊ ግልጋሎት አይሰጣቸውም፣ ያውቁታል። ለነገው ጨዋታ ለሳምንት ጨዋታ የሚደርስላቸው ቢሆን ሮ ፈጥነው ዝውውሩን ጨርሰው ነገሮችን ያገባዳሉ። ግን ልጁ 2-3 ሳምንት በጉዳት ይቆያል። ስለዚህ እየተደራደርክ ትቆያለህ። ልዩነት አለው። የ5 ሚሊዮን ዩሮ አካባቢ ልዩነት አላቸው። የ5 ሚሊዮን አካባቢ ማንቸስተር ዩናይትድ 65 አካባቢ ነው ያቀረበው፣ እነሱ እስከ 70 ይፈልጋሉ። እንዲህ አይነት ነገር ጥቂት የሆነ በጣም ጥቂት የሆነ ይሄ ማለት ለመጣላት የማያበቃ ነገር አላቸው። እሱን ደግሞ ጊዜ ስላላቸው ማንቸስተር ዩናይትዶች ጊዜ ሰጥተው መስራትን መረጡ። ቢኮዝ ሴፕቴምበር 1 ነው ገና የሚዘጋው ዝውውሩ መስኮት። ተጫዋቹ መጥቶ ማያገለግልም። ስለዚህ መከራከር ይሻላል ባለበት ሁኔታ። ተጫዋቹ ማንቸስተር ዩናይትድ ነው መርጦ ብሏል፣ ጨርሷል። ከኒውካስል ጋር አታደራድሩ ይብሏቸዋል። በር ዘግቷል ካርሎስ ባሌባ። ስለዚህ ማንቸስተር ዩናይትድ አያሳስቡ፣ ቀስ ብሎ ተደራድሮ ነገሩን መጨረስ ነው። በዛ ሁኔታ ውስጥ ያለ ነው እንጂ የካርሎስ ባሌባ ዝውውር ጉዳይ የሚቀር አይደለም። ዛሬም ሊያልቅ ይችላል፣ ነገም ሊያልቅ ይችላል። ማንቸስተር ዩናይትድ በቃ ግድ የለም ልክፈል ወይም ብራይተኖች ግድ የለም ያላችሁትን ክፈሉ ካሉ ነገሩ ማለቅ የሚችልበት ነገር አለ። ስለዚህ በዛ አይነት ድርድሩ ስራሉ እንጂ የባሌባ ጉዳይ ሌላ ችግር የለበትም። የሕክምና ምርመራ ገና አልተከናወነም። ምናልባት የሕክምና ምርመራ ተከናውኖ ችግር ገጥሞት ከሆነ ገና እናያለን። እሱ ገና አልተከናወነም። የሕክምና ምርመራ ከተከናወነ ግሪን ላይት መስጠት አለብህ። ልክ ስትስማማ ክለቡ መመርመር ትችላለህ ይላል። ግሪን ላይት ይሰጣል፣ ፍቃድ ይሰጣል፣ ሂደት ትመረመራለህ። ምርመራው በሰላም ተጠናቋል ሲባል ገንዘቡን ያስገባላል ክለቡ፣ ዝውውሩ ያልቃል ማለት ነው። ቻው። አሁን ያለው ሁኔታ ሜዲካል ላይ አልደረሰም፣ ግን ሜዲካል ላይ ለመድረስ ጫፍ ላይ ያለ ዝውውር ነው ሕክምና ምርመራ እንዲያደርግ ለመፍቀር ማለት። ስለዚህ በዚህ ሁኔታ ውስጥ ነው የካርሎስ ባሌባም ያለው። ይሄ ነው ሪያሊቲው። ጊዜ ስላላቸው መጣደፍ አልፈለጉም ማንቸስተር ዩናይትዶች። ሌላው የቶተናም ጉዳይ ነው። አድማጮቻችን እንደምታውቁት ሳቪኒዮ አልቋል። 85 ሚሊዮን ፓውንድ ነው ቶተናም የሚከፍለው።
የሕክምና ምርመራውን ኦልሞስት አሁን እየጨረሰ እንደሚገኝ ነው ከደቂቃዎች በፊት በወጡ መረጃዎች የሚጠቁመው። እና በጣም የሚገርመው ነገር ለማንቸስተር ሲቲው ሳቪኒዮ ቶተናም የከፈለው 85 ሚሊዮን ፓውንድ ዋጋ ነው። ብዙዎችን ያስገረመው ማለት ነው። በቀጥታ 75 ሚሊዮን ፓውንድ ነው ለዝውውሩ። ግርም ያንተና አላስገረመም እንዴ? በጣም እኔ አልጠበቅኩም። ለሳቪኒዮ 85 ሚሊዮን ፓውንድ በአመት አንድ ጎል እኮ ነው ያለው። 24 ጨዋታ አድርጎ በፕሪሚየር ሊጉ አንድ ጎልና አንድ አሲስት ነው ያለው። በአጠቃላይ በኤፍኤ ካፕ በሊግ ካፕ ምናምን ተጫውቶ በ36 ጨዋታ 4 ጎል ነው ያለው። በጣም የሚያሳዝን ነው። በጣም የሚገርም ነው። ይሄን ያህል ብር ሲወጣበት ቶተናም ምን ነካው ነው የሚያስብለው። እኔ በጣም የሚገርመኝ ነገር ግርምዬ፣ በጣም አንዳንድ እግር ኳስ ላይ ይገርመኛል። በጣም አሁን ለሳቪኒዮ 85 ሰጠ፣ ለማርቲኔሊ 40 ስትል ይከብዳል አይደል? ራፋኤል ሊያውን 50 ስትል ራፋኤል ሊያውን የመሰለ ተጫዋች በ50 ማለት ምንድነው? አንዳንድ የድርድር አቅም ወይስ ሌላ የተለየ ያላየነው እኛ ነገር ይኖር ይሆን? የተጫዋቾቹን ኳሊቲ ያልተመለከትንባቸው ነገሮች ይኖር ይሆን? አላቅም። ግን አሁን ራፋኤል ሊያው ገበያው ላይ በጣም ጥራት ያለው ተጫዋች ነው። ራፋኤል ሊያው ከሳቪኒዮ የሚተናነስ አይነት ተጫዋች አይደለም። ግን እሱ አሁን 50 ነው እየተባለ ያለው። ኢቭን አሁን እስከ 40 ድረስ ለማውረድ ኤሲ ሚላን የሚፈልገው አጥቷል። እንግዲህ ወይ ከባህሪ ጋር ወይ ከመሰል ነገር ጋር ችግር ከሌለበት ተጫዋቹ ግን 50 እየተባለ ነው መጨረሻው። ያው በትልቁና በጣም የሚገርም እኮ ግራ ትጋባለህ እዚህ የገበያ ጉዳይ። በሳቪኒዮ 85 ከሆነ ማርቲኔሊ 100 የማይሆንበት እኔ ምንም ሪዝን ቢያንስ ሳቪኒዮ ማውጣት አለበት። እንዴ ሳቪኒዮ 75 ቀጥታ ሰጥተው 10 እንደገና ተጨማሪ 85 ሚሊዮን ፓውንድ ቶተናም ምን እንዳሰበ አልገባኝም። ሌላኛው የአስቶን ቪላ ጉዳይ ነው። አስቶን ቪላ የቀድሞውን የማንቸስተር ዩናይትድ ተጫዋች አረን wan-bissaka በውሰት ውል ባስገዳጅ ሁኔታ በቋሚነት የሚፈርምበት ፊርማ ነው። በውሰት ውል ከዌስታ ለሉካስ ዲኜ ምትክ ማለት ነው። ፒኤስጂ ስለሄደባ አረን wan-bissaka ቀጣዩ አስቶን ቪላ ተጫዋች ሆኗል። ግን በውሰት ውል ነው ለጊዜው የተቀላቀለው ከዌስታ። በቀጣይ ግን ባስገዳጅ ሁኔታ በቋሚነት ተጫዋቹ የአስቶን ቪላ ንብረት ይሆናልና እንግዲህ በፕሪሚየር ሊጉ አረን wan-bissakan በአስቶን ቪላ ቡድን ውስጥ የምናየው ይሆናል። ማሊያቸውም ለነገሩ ተመሳሳይ ነው። የዌስታ እና የአስቶን ቪላ። አድማጮቻችን ፕሮግራማችን በዚሁ እናገባድዳለን።